ከ2.2 ትሪሊዮን ብር ወደ 15.1 ትሪሊዮን ብር በሁለቱ ቁጥሮች መካከል የ6 እጥፍ ያህል ልዩነት አለ። ይህ የገንዘብ መጠን ደግሞ የኢትዮጵያ ጥቅል ሀገራዊ ምርት በ2010 ከነበረበት አሁን የደረሰበትን የሚያመለክት ነው። ጥቅል ሀገራዊ ምርት ወይም ጂዲፒ የአንድ ሀገር ምርትና አገልግሎት መጠንን የሚያሳይ ነው። ከላይ በገንዘብ የገለጽነው የኢትዮጵያ ጥቅል ሀገራዊ ምርት እድገቱ በመቶኛም ይቀመጣል። በዚህም መሰረት የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ ባለፉት 7 ዓመታት በአማካይ በየዓመቱ ከ7 በመቶ በላይ አድጓል። በዚህ ዓመትም ከዓመታት በኋላ ባለ ሁለት አሃዝ የሆነውን የ10.2 በመቶ እድገት እንደሚያስመዘግብ ተተንብዮአል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት በተለያዩ የሀገር ውስጥና ዓለም አቀፋዊ ጫናዎች ውስጥ ሆኖ እንዴት ዘላቂነት ያለው እድገት አስመዘገበ የሚል ጥያቄ ሊነሳ ይችላል። ለዚህ ምላሹ ደግሞ ሀገር በቀል እሳቤን ይዞ የመጣው የማክሮ ኢኮኖሚ ማሻሻያ ነው። ብዝሃ ዘርፍ ላይ መሰረት ያደረገና ብዝሃ ተዋናይ ያለው ኢኮኖሚ መገንባት ደግሞ የማሻሻያው ማጠንጠኛ ነው። በአብዛኛው አንድ ዘርፍ ላይ ተንጠልጥሎ ከነበረው የኢኮኖሚ እሳቤ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ዲጂታል ቴክኖሎጂ ተመጣጣኝ ቢቻል ደግሞ እኩል ትኩረት የሚያገኙበት ፖሊሲዎች ተተግብረዋል። የሀገር ውስጥም ሆነ የውጭ ባለሀብቶች በኢኮኖሚ ውስጥ ያላቸውን ተሳትፎ ለማሳደግ የሚያስችሉ ሪፎርሞችም ብዝሃ ተዋናይ ያለው ኢኮኖሚን የመፍጠር እሳቤ ውስጥ ተተግብረዋል። የእነዚህ ማሻሻያዎች የመጨረሻ ግብም ፍትሐዊ የሀብት ክፍፍል የሰፈነበት ብዝሃ ተጠቃሚነት ያለው ብልጽግናን ማረጋገጥ ነው። አንደኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያም በሁለተኛ ምዕራፉ በ2017 ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ተሸጋግሯል። በትግበራው በዋና ዋና መለኪያዎች ምን ውጤቶች ተገኙ? እንመልከታቸው። በግብርናው ዘርፍ በዓመት የሚታረሰው መሬት 26.3 ሚሊዮን ሄክታር በላይ የደረሰ ሲሆን በ2017 1.5 ቢሊዮን ኩንታል ምርት የተገኘበት ነው። በኢንዱስትሪ በ2018 የመጀመሪያው ሩብ ብቻ 1.08 ቢሊዮን ዶላር ዋጋ ያላቸውን ከውጭ የገቡ የነበሩ ምርቶች በሀገር ውስጥ መተካት ተችሏል። በ2017 ከተመዘገበው የ9.2 በመቶ እድገት የኢንዱስትሪ ድርሻ 3.7 በመቶ ነው። ይህ ደግሞ ጥራት ያለው ምርታማነቱ ያደገ መዋቅራዊ የኢኮኖሚ ሽግግርን ለማምጣት እገዛ ያደርጋል። በማዕድን ዘርፍም ባለፈው ዓመት 37 ቶን ወርቅ ለውጭ ገበያ ቀርቦ 3.5 ቢሊዮን ዶላር ተገኝቷል። በ2018 አንደኛው ሩብ ዓመት ብቻ 11.4 ቶን ወርቅ ተመርቷል። የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች ዘርፎች ምርታማነት የውጭ ንግድ ገቢንም በከፍተኛ መጠን እያሳደገ ነው። ባለፈው ዓመት ከሸቀጦች ወጪ ንግድ በታሪኳ ከፍተኛ የሆነውን 8.3 ቢሊዮን ዶላር ገቢ ያገኘችው ኢትዮጵያ በዚህኛው ዓመት የመጀመሪያው ሩብ ብቻ 2.5 ቢሊዮን ዶላር ገቢ አሳክታለች። የውጭ ንግድ አፈጻጸም አሁን ላይ የኢትዮጵያ ኢኮኖሚ የነበረበትን የውጭ ምንዛሪ እጥረት ችግር ከመሰረቱ እየፈታ ይገኛል። ባለፈው ዓመት ወጪ ንግድን ጨምሮ ከተለያዩ ምንጮች የተገኘው 32 ቢሊዮን ዶላር የውጭ ምንዛሪ ባላንስ ኦፍ ፔይመንት የሚባለውና ኢኮኖሚው ከሚፈልገው ትርፍ የውጭ ምንዛሪ የቀረበበት ነው። የገቢ አሰባሰብንም ስናይ በተያዘው በጀት ዓመት አንደኛው ሩብ የፌዴራል መንግስት የታክስ ገቢ 245 ቢሊዮን ብር ነው። ይህም ከአምናው ተመሳሳይ ወቅት 70 በመቶ ብልጫ ያለውና ከቅርብ ዓመታት በፊት በአንድ ዓመት ውስጥ የሚሰበሰብ የገንዘብ መጠን ነው። በኢትዮጵያ ኢኮኖሚ ሌላው ፈጣን እድገት እያስመዘገበ ያለው የፋይናንስ ዘርፍ ነው። አሁን ላይ የባንኮች ቁጥር 32 የደረሰ ሲሆን የወለድ ነፃ ባንክ አገልግሎትን በማስፋፋት ጭምርም በተደራሽነትም በአካታችነትም ዘርፉ በኢኮኖሚ ውስጥ ያለው ድርሻ ወሳኝነቱን እያሳየ ይገኛል። የባንኮች ጠቅላላ ሀብትም 4.9 ትሪሊዮን ብር በላይ ደርሷል። ለግሉ ዘርፍ የሚሰጡት ብድርም በዛው መጠን እያደገ ነው። በ2018 አንደኛው ሩብ ብቻ 262.3 ቢሊዮን ብር ብድር ያቀረቡ ሲሆን ከዚህ ውስጥ 81.3 በመቶ ለግሉ ዘርፍ የሰጡት ነው። የፋይናንስ ዘርፉ ታዲያ በዲጂታል ቴክኖሎጂም እየታገዘ ይገኛል። አሁን ላይ በኢኮኖሚው ውስጥ ከጥሬ ገንዘብ ዝውውር በዲጂታል የሚከናወነው በልጧል። ይህም ለኢኮኖሚ እንቅስቃሴው ቅልጥፍና የሚኖረው ጠቀሜታ እጅጉን የላቀ ነው። የኢትዮጵያ ኢኮኖሚ በ2018 የ10.2 በመቶ የባለ ሁለት አሃዝ እድገት እንደሚያስመዘግብ ተተንብዮአል። ባለ ሁለት አሃዝ እድገት በተከታታይ ማስመዝገብ ደግሞ በፍጥነት ከድህነት ለመውጣትና ብልጽግናን ለማረጋገጥ እገዛው የላቀ መሆኑን የምጣኔ ሀብት ባለሙያዎች ያስረዳሉ። ኢትዮጵያ የተገበረችው ማክሮ ኢኮኖሚ ማሻሻያ የሜጋ ፕሮጀክቶች ግንባታ፣ የኢንቨስትመንት ከባቢ ሪፎርምና የዓለም ኢኮኖሚ መሻሻል በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት እንድታሳካ አስቻይ ሁኔታን እንደሚፈጥሩላትም ይታመናል።